አሁን ካንቺ ፍቅር የማይዘው ሰው አለ? መለያ አዳም ዘር እኮ አንቺን ለማግኘት ነው የሚሮረጠው። ዋ እንደሱ ብለኸኝ እንዳላሰልፍልህ መብትሽ ነው። አረ ነው አዋ እግርግራቸውን ሰብሬ መልስልሻለሁ። እነሱ በሱ ጨብጠዋል ማለት አንቺ እስኪ በባልሽ ጉልበት አትተማመኝ? በደንብ ነው። ሺህ ቢሰለፍ አንድ እሱ ነው ያህል የኔ ስስት የኔ ሁሉ ነገር ነገር ህይወት እንደምሰጣት አስባለሁ። ኧረ ተው፣ እኔ እኮ ምድራዊ ገነት ውስጥ ያለው እየመሰለኝ ነው። አንቺ ለእኔ ከሆንሽው አንጻር ይሄ ትንሹ ነው። ፈጣሪ ግን ምን አድርጌለን ነው አንተን የመሰለ ሰው የሰጠኝ? እንዳንቺ ደግነትማ ከኔ የተሻለ ሰው ነበር የሚገባሽ። ኧረ እኔ ሆዴ ሲነፋ እየታወቀኝ ነው። ለምን እየካብከኝ ነው? አንቺ ልጅ ጨዋታ ጀምረሻል። ኪራና ጽናት ልክ እንደዚህ አለማቸውን ሲቀጩ ደስ አይሏችሁ? በጣም ነው ደስ የሚሉት በእውነት። ቤቲ አሁን እንደመጣሽ ገና ፍቅር ሲጀምሩ ገና ሀ ሲሉ ሲስማሙ አይተሽ እንዴት ትረብሻችኋለሽ? በእርግጥ አይለያዩም እነሱ መቼም አይለያዩም። አንቺ ግን ሁልጊዜ ኪራን እያስከፋሽው ነው የመጣሽው። እሱም እንዳንቺ አውሬ እስከሚሆን ድረስ ነው እንጂ አንቺ መቼም 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 የኪራ ትሆኝም ማለት ነው። ቤቲ በነገራችን በጣም ታሳዝናለች። ከዚህ በፊት እንግዲህ 5 ዓመት ሙሉ ያፈቀረችው እሱም አፈቅርሻለሁ እያለ ጊዜዋን፣ ፍቅሯን፣ ክብሯን ሁሉንም አሳጥቷታል። ለምን አውሬ አትሆን? ሁላችሁም ኮመንት ላይ ገብታችሁ ቤትን ውሰዱልን፣ ቤት ይችንትን፣ ቤት ይችንትን፣ ቤት ይችናት፣ ቤት ያ ሰይጣን ነው፣ ቤት እንዲናት፣ ቤት በቃ ሁላችሁም የምትሏት ቤት 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 ቤቲ ክፉ እንደሆነች ነው የምታስቡት። እስኪ በእናንተ ሆናችሁ አስቡት። 5 ዓመት ሙሉ እንግዲህ አብረው ቆይተው ከዛ ከ5 ዓመት በኋላ ሁሉን ነገር ከወሰደባት በኋላ ጊዜዋን፣ እድሜዋን፣ ክብሯን ሁሉንም ከወሰደ በኋላ ከዛ አልፈልግሽም እኔ ሌላው አፍቅር ያለሁ ቤት እስኪ በእናንተ ቦታ አርጉና እናንተ ልብ ላይ አርጉና እስኪ አስቡት። ልጅቷ እኔ አልፈርድባትም፣ እንደዚህ በመሆኗ አልፈርድባትም። ሁል ጊዜ አግባኝ አግባኝ እንጋባ፣ እድሜ እየሄደ ነው፣ ጊዜ እየሄደ ነው፣ እናቴ እየጨቀጨቀች ነው እያለችው ነበረ። ነገር ግን እሱ ተቀን ቀን እየጠላትና ጽናትን እየወደዳት መጣ። ከዛም አልፎ ተርፎ ደግሞ አልፈለግሽም ብሎ ወደ ቤቷ ሸኛት። እና ታዲያ ክፏት ትሆን ምን ትሆን? እስቲ ንገሩኝ፣ ምን ትሆን? ሁላችሁም ፈረዳችሁባት በሷ ማለት ነው። በቤቲ ሁላችሁም ፈረዳችሁባት። እንደውም በህይወት መቆየቷ አለማበዷ ወይንም ደግሞ የሆነ ነገር አለመሆኗ እሷ ሆና ነው አይደል እንዴ? እና አሁንም ቢሆን ጽናት ነው የሚወደው፣ ከልቡ ይወዳታል። ኪሮ መቼም አይተዋትም። በነገራችን ናሆም የሚወደው ጽናትን ነው። ምሩም አለ፣ ሁሉም እሷ ነው። ስለሆነ ደግሞ የሰራተኛዋ ስራ በመጋለጡ በጣም ደስ ይላል። አሁን ሰራተኛዋ ወደ ጽናት ሄዳለች ማለት በፊት እሷን አስወግጄ እሷን እንዳርጌ ጽናት እያለች ነበረ። ግን አሁን ስለ ልጇ መወገድ ቤቲ እንዳስወገደችባት ሲሰማ ምንም አላለችም ማለት ነው። በቃ ያንን በቀሏን ተወቹ፣ ጽናትን መጉዳቷን ተወቹ ማለት ነው። እና እናንተ በእናንተ ቦታ በእኔ ቦታ የሚለውን ብታስቡ ጥሩ ነው ማለት ነው። አንድ ሰው ከመሳደባችሁ በቃ ይሆን አጸያፊ ቃል ከመናገራችሁ በፊት ማለት ነው ኮመንት እንዳለ ስለ ቤቲ ክፉነትና ስለ ቤቲ መወገድ ነው የምታወሩት ማለት ነው የተጻፈው። እና እናንተ ብትሆኑ ምን ታደርጉ ነበረ? እኔም ልክ እንደ ቤቲንም እንደውም ከቤቲ የበለጠ ነበረ የምሆነው በንዴት ማለት ነው። እንደዛ ያንን ያህል
እያለኝ ሙጥጥ አድርጌ ፍቅር ሰጥቼ 5 ዓመት ሙሉ ታግሼ ቆይቼ መቼ ነው የምታገቢው? መቼ ነው ቦይፍሬንድሽን የምታስተዋውቂን? ሁልጊዜ እሱ ጋር ነሽ የምትሄጂው እየተባልኩ ከቤት ከዛ አሁን ደግሞ አባሮኛል ማለት በጣም ነው የሚከብደው ለቤተሰብ ማለት ነው። በጣም ከሚባለው በላይ ይከብዳል። እና እናንተም በዛ ቦታ ሆናችሁ በቤቲ ቦታ ሆናችሁ በእርግጥ ቤቲ የምታደርገውን ነገር አልወደድነውም፣ ግን ቢሆንም ደግሞ ያው ንዴት ነውና ከዚህም በላይ ማድረግ ትችላለች ማለቴ ነው። ሰራተኛዋ ደግሞ አሁን ደህና ሆናለች ማለቴ ያው ከጽናት ጋር ስምምነት ያወርዳሉ እርግጠኛ ነኝ። ጽናት እንግዲህ አኩርፋ ሄዳለች። አባበርከኝ እንደ ብርጭቆ ከእንግዲህ ወደ አልመለስልህም። ኪራ ምን ላድርግህ? ምንድን ነው የሆንከው? ሚስጥሩን ንገረኝ። ለምን አመጣሃት ቤት የሚባል እንግዲህ ቤቱ የኔ ነው፣ ስለዚህ የሚቀመጥ ይቀመጥ፣ የሚሄድ ይሄድ ብሎ ሄዷል ማለት ነው ወደ ክላሱ። ጽናትም እንግዲህ ያው ሌላ ቤት ስለተከራየች ከዛ ቤት ወጣ ወደ ራሷ ቤት ሄዳለች። እንግዲህ ለሚቀጥለው ቪዲዮ እርግጠኛ ነኝ ቤቲም ብትኖርም ባትኖርም ሁለቱ ተስማምተው አብረው እንደሚቀጥሉ እርግጠኛ ነኝ። መሆንም ያለበት እንደዛ ነው። ቤቲን እንግዲህ በሆነ ምክንያት ማስወጣት አለበት። አሁን እሷ በዛ ቪዲዮ እያስፈራራችው ነው። ቪዲዮውን ደግሞ የላከችለት ሰራተኛ ነው። አቤትኛ ሰራተኛ ጉደኛ ነው መቼም፣ እንደ ሰራተኛ ጉደኛ የለም። እና ሰራተኛዋ ናት እንግዲህ ስትታጠብ ቀርጻ የላከችላት ገለዋን ማለት ነው። በዛ ነው የምታስፈራራው። አሳጥባ የሁለቱንም አንድ ላይ አድርጋ አሳጥባ በዛ ነው የምታስፈራራው። አሁን ያንን ወይ እንደምንም ብሎ ካስወገደ በኋላ ወይንም ደግሞ እሷ በቃ ብላ ካሄደች በስተቀር የሁለቱ ወደፊት መጣላታቸው አይቀርም። ቢጣሉም ግን ተመልሰው ይገጥማሉ። ድራማውም የሚደምቀው በእነሱ ስለሆነ አክተሩ እንደ ማለት ያስተካክሏል። ማለቴ ኪራና ጽናት አንድ ጊዜ ቢለያዩ ለሁለተኛው ደግሞ ተመልሰው አንድ ላይ ይሆናሉ። አሁን እሱ ጽናትን መመለስ ይችላል። ማለቴ በቪዲዮ አስፈራርታይ ነው ወይም ደግሞ በፎቶ አስፈራርታይ ነው ካላት ትመለሳለች። ምንም አማራጭ የለም። ደግሞ እሷ አጨክንበትም ለሷ ብሎ ነው እሷን ቤትን ቤት ያመጣት ማለት ነው። ደግነቱ ምርጥ ጓደኛ አለቻት። እሷ ትመክራታለች። ቆይ ጊዜ ስጪው፣ ጊዜ ያስፈልጋል። አነግራ ላይ ምን ሆኖ ነው? ምን ሰርቶ ነው? ምን አድርጋው ነው? ምን የምትለው ነው እያለች ስትላት፣ ቆይ ጊዜ ስጪው፣ ረጋ በይ እስቲ ተረጋጊ፣ ጊዜ ስትሰጪው የደበቀውም ሆነ ሌላም ሆነ ይወጣል፣ ጊዜ ስጪው አለቻት። አሪፍ